የወርቅ ዕለታዊ ዋጋ የት ደረሰ? ጨመረ ወይስ ቀነሰ? ሰሞኑን እንግዲህ በመረጋጋት ላይ የሚገኘው የጥሬ ወርቅ ዋጋ አሁን ላይስ ምን ደረጃ ላይ ደርሷል የሚለውን ዕለታዊ የጥሬ ወርቅ ዋጋ መረጃን የምንከታተልበት ሰዓት ላይ ነው የምትገኙት። ተመልካች አድማጮቻችን ቪዲዮውን ስትጀምሩ ላይክ እንዳደረጋችሁ ተስፋ አድርጋለሁ። ለቻናላችንም አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚህ ቻናል ላይ ከወርቅ ጋር የተያዙ እጅግ በጣም ብዙ መረጃዎች እየተለቀቁ ነው የሚገኙት። እንዳያመልጣችሁ። የተሰራ የወርቅ ዋጋ እንዲሁም የጥሬ ወርቅ ዋጋ ምን እሱ ብቻ ወርቅ ገዢዎች ከሆናችሁ በምን ያህል መግዛት እንዳለባችሁ፣ የተሰራ ወርቅን የምትሸጡም ከሆነ በስንት ብትሸጡት ያዋጣችኋል የሚለውን ምክረ ሀሳብ የምንቸርበት የቻናላችን ስያሜ ጎልድ ኤክስቼንጅ ቱ ብለን ለእናንተ ዕለታዊ የጥሬ ዋጋ እንዲሁም ከወርቅ ጋር የተያዙ መረጃዎችን እየሰጠን እንገኛለን። እንግዲህ ቪዲዮውን ከወዳችሁት ላይክ ማድረግ ሌሎችን ማጋራት አትርሱ። ቤተሰብም ትሆኑ ዘንድ በማክበር እየጠየቅን ዛሬ ወደ ያዝንላችሁ የወርቅ ዋጋ የት ደርሷል ወደሚለው መረጃን የሚመለከተው መረጃ እንሄዳለን። የምንጀምረው ከ14 ካራት ይሆናል። የ14 ካራት ትላንት የነበረበት ዋጋ አለ 12179 ነበር በምሽት ላይ የሚገኘው። ዛሬ ላይስ ጨምሯል ወይስ ቀንሷል የሚለውን እንመለከታለን። መልካም ቆይታ ይሆንላችሁ። የ14 ካራት ዋጋ እንግዲህ ትላንትና በ12179 ሲሸጥ የነበረው ዛሬ ላይ 12300 ገብቷል። በጥሬው ማለት ነው። የተወሰነ ጭማሪ ያለው በአሜሪካ ዶላርም ወደ 77 የአሜሪካ ዶላር ነው በምሽት ላይ የሚገኘው። በመቀጠል የ15 ካራቱን ስንመለከት 15 ካራቱ እየተሸጠ የሚገኘው በአሜሪካ ዶላር በ82 ከ60 ሲሆን በኢትዮጵያ ብር ደግሞ በ13285 እየተሸጠ ነው የሚገኘው። የ16 ካራቱን ስንመለከት 16 ካራቱ የጥሬ ወርቅ ዋጋ ዛሬ ላይ የወርቅ ንጽህናው ስንት ይሆን ካላችሁኝ በ60.38 ጀምሮ የወርቅ ንጽህና ተቆርጦለታል። ወይም ደግሞ የሚታወቀው የ16 ካራቱ የወርቅ ንጽህናው 60.38 ነው። መነሻው ነው ግን ይሄ ብሔራዊ ባንክ ወርቅን በሚገዛበት ሰዓት ላይ ወይም ደግሞ ወርቅ በሚሸጡበት ለብሔራዊ ባንክ መነሻው ከ60.38% ወይም ደግሞ የዚህን ያህል እጁ የ16 ካራቱ ንጹህ መሆን አለበት ወርቁ። ከዛ በላይም ከሆነ ግን ያው እንደምታውቁት ከሆነ የወርቅ ንጽህና በሚጨምርበት ሰዓት ላይ ያው ገንዘቡን ይጨምራል። ገንዘቡ ብቻ ሳይሆን የወርቅ ንጽህናው በጨመረ ቁጥር ያው መለኪያ አለ። ለምሳሌ 60 የነበር የወርቅ ንጽህና 66 ከሆነ 16 ካራቱን ይተውና ወደ 17 ካራት ይሆናል። ከዛም በላይ እንግዲህ የካራት መጠኑ በሚጨምርበት ሰዓት ማነው ፒዩሪቲ ሌቭሉ በሚጨምርበት ሰዓት ላይ የካራት መጠኑም አብሮ ከፍ ይላል ማለት ነው። በአሜሪካ ዶላር በስንት ነው እየተሸጠ የሚገኘው የ16 ካራቱ ካላችሁ በ87 ከ69 ነው በምሽት ላይ የሚገኘው። በኢትዮጵያ ብር ደግሞ በ13919 ከ50 በምሽት ላይ ይገኛል። የ17 ካራቱን ስንመለከት 17 ካራቱ በአሜሪካ ዶላር በ93 ከ50 እየተሸጠ ነው የሚገኘው። በኢትዮጵያ ብር ደግሞ በ14900 የኢትዮጵያ ብር ነው በምሽት ላይ የሚገኘው። በመካከለኛው ምስራቅ እንዲሁም ደግሞ በጣም ባደጉ ሀገራቶች ከተወዳጅ ወርቆች መካከል አንዱ የሆነው የ18 ካራቱን እንመለከታለን። 18 ካራት እንደምታውቁት ከሆነ በጣም ለብዙ አይነት ዲዛይን የሚሆን እንደፈለጋችሁት አድርጋችሁ ቅርጽ ልትወጡለት የምትችሉት ከሌሎቹ በተለየ ሁኔታ ማለት ነው። እሱ ብቻ ሲሆን ከለሩን ወደ ነጭም ወደ ሮዝም መቀየር የሚችል የወርቅ አይነት ነው። ዛሬ በአሜሪካ ዶላር የ18 ካራትም እንዲሁ የተወሰነ ጭማሪ ያለው በ98 ከ20 ነው በአሜሪካ ዶላር እየተሸጠ የሚገኘው። 75 እጁ ንጹህ ወርቅ የሆነው
ይህ የ18 ካራቱ በተለይ በኢትዮጵያም 1200 ብር አካባቢ ጭማሪ አሳይቶ እየተሸጠ እንደሚገኝ መረጃ ያመለክታል። በ15800 ከ20 እየተሸጠ ነው የሚገኘው ማለት ነው። ተመልካች አድማጮቻችን እየተከታተላችሁ ያላችሁት ዕለታዊውን የጥሬ ወርቅ ዋጋ መረጃችንን ነው። በዚህ ቻናል ላይ ዕለታዊ የጥሬ ወርቅ ዋጋ ለብሔራዊ ባንክ የሚሸጥበትን የጥሬ ወርቅ ዋጋ መረጃዎችን እንዲሁም ደግሞ የተሰሩ የወርቅ ዋጋዎችንም ለእናንተ በማቅረብ ላይ እንገኛለን። ከወርቅ ጋር የተያዙ እንደዚህ አይነት መሰል መረጃዎችን ሲያስፈልጋችሁ በተለይ ወርቅ ገዢዎችና ሻጮች ከሆናችሁ እንደዚህ አይነት መረጃ መቼም ለእናንተ የማይታለፍ ነውና ሰብስክራይብ በማድረግ ትከታተሉን ዘንድ እንዲሁም ለቻናላችን አዲስም ከሆናችሁ ያው ደውል ምልክቷን መንካት የግድ ነው። ለምን አዳዲስ የሆኑ መረጃዎችን ለማግኘት በምንጭንበት ሰዓት ማለት ነው ማሳወቂያ መልእክት እንዲደርሳችሁ ስለሚያስችል የደውል ምልክቷንም መጫን አትዘንጉ እንላለን። አልጨረስንም። 19 ካራት 20 ካራት እያለን እስከ 24 ካራት ድረስ ያለውን የንጹህ ወርቅ 100 ፒዩሪቲ ሌቭል የሆነውን 24 ካራት ድረስ ያለበትን መረጃ እንነግራችኋለን። የትም እንዳትሄዱ አብራችሁን ቆዩ። የ19 ካራትን ስነግራችሁ በ104 ከ20 ነው እየተሸጠ የሚገኘው። ይህ የወርቅ ንጽህናው ምን ያህል ነው ለምትሉኝ 77 ከ08 የወርቅ ንጽህና አለው። በኢትዮጵያ ብር ደግሞ በ16800 እየተሸጠ ነው የሚገኘው። የ20 ካራቱን ስንመለከት 20 ካራቱ በ109 ከ45 የአሜሪካ ዶላር እየተሸጠ ሲገኝ በኢትዮጵያ ብር በ17500 የኢትዮጵያ ብር ነው በሚሸጥ ላይ የሚገኘው። ይህም ደግሞ 20 ካራቱ ማለት ነው። የወርቅ ንጽህናው 82.08 ነው። ሌላኛው በጣም ተወዳጁ የወርቅ ካራት ለኢንቨስትመንትም ለጌጣጌጥም በሁለቱም አይነት መልክ የሚጠቅመው የ21 ካራት የወርቅ አይነት ደግሞ 87.5 የሆነ የወርቅ ንጽህና ወይም ደግሞ ጥራት ደረጃ ሲኖረው በአሜሪካ ዶላር በ116 የአሜሪካ ዶላር ነው በሚሸጥ የሚገኘው። በኢትዮጵያ ብርም በ18500 ከ30 እየተሸጠ ይገኛል። ሌላኛው ብዙም ከ21 ካራት የማይለየው የ22 ካራቱን ስንመለከት የንጽህና ደረጃው 91.39 ሲሆን በኢትዮጵያ ብር በ120 የአሜሪካ ዶላር ወይም ደግሞ በኢትዮጵያ ብር በ19325 እየተሸጠ ነው የሚገኘው። በመቀጠል የምንመለከተው የ23 ካራቱን ሲሆን 23 ካራቱ በኢትዮጵያ ብር በ20200 እየተሸጠ ይገኛል። በኢትዮጵያ ብር በአሜሪካ ዶላር ደግሞ በ126 ከ05 እየተሸጠ ነው የሚገኘው። በመጨረሻ የምንመለከተው የ20 ካራቱን የጥሬ ወርቅ ዋጋ ሲሆን 20 ካራቱ የጥሬ ወርቅ ዋጋ ዛሬ ላይ በ131 ከ60 የአሜሪካ ዶላር ወይም ደግሞ በኢትዮጵያ ብር በ20999 ከ30 እየተሸጠ ይገኛል። እንግዲህ እንደተመለከታችሁት አንዳንድ የወርቅ አይነቶች ላይ ከ100 እስከ 200 ብር ትላንትና ከነበረበት በጥሬው ላይ ጭማሪ ማሳየቱ ይታያል ማለት ነው። እንቀጥላለን ላለው በዚሁ እናጠናቅቃለን ለማለት ነው። ያው እንዳላችሁት ከ8 በላይ ደቂቃ ላለማርዘም ተነጋግረናል። ኦልሞስት 8 ደቂቃ አላለቀም። ስለዚህ ለዛሬ በዚህ በቃናል። በሌላ ቪዲዮ በስንት መግዛት እንዲሁም ደግሞ መሸጥ እንዳለባችሁ የተሰራን ቪዲዮ የተሰራን ወርቅ እሰራላችኋለሁ። እስከዛው በያላችሁበት መልካም ጊዜ